ሁላችንም ህሊናችን ሰብሰብ አድርገን እጃችን በትምህርተ መስቀል እናመሳቅል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባሕርዩ ሞት በመንግስቱ ሽረት የሌለበት በአንድነትና በሶስትነት ሲመሰገን የኖረ ዛሬም ያለ ነገም የሚኖር ሁሌም የሚኖር ዘላለማዊ አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። እናቱ እናታችን ሰዓሊተ ምሕረት አቁራሪተ መዓት መዝገበ በረከት ቅድስት ድንግል ማርያም ለእርሷም ክብርና ምስጋና ይድረሳት። እናንተም እንደሚገባችሁ በእንተ ቤተክርስቲያን አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ስም ሰላም እላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይኖር። እንዴት ዋላችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ስሙ በድጋሚ የተመሰገነ ይሁን። እንግዲህ ዛሬ ፕሮግራም ኮርስ ነበር። በአንዳንድ ምክንያት እንግዲህ ታጉሏል ማለት፣ ስለዚህ ለመሸፈን ያህል ትንሽ ነገር እንመካከር። የትምህርታችን ርዕስ የሚሆነው እንድንነጋገርበት የመጀመሪያው መጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ያለውን ቃል በማንሳት ትንሽ ደቂቃ እንማማራለን። በአጽንኦት ተከታተሉ። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚል ርዕስ እንነጋገራለን። እንግዲህ እግዚአብሔር በዚህ መጽሐፍ ውስጥ አለወተ እግዚአብሔርን የምንረዳበትና ግብረ እግዚአብሔር የእግዚአብሔር ስራዎች የሆኑትን ነገሮች የምንረዳበት ቃል ነው። እንግዲህ በመጀመሪያ የሚለው መጀመሪያ የሚል ነገር ለሁሉም መጀመሪያ አለው። ለሁሉም ነገር መጀመሪያ አለው። ለምሳሌ አሁን ይህ ትምህርት አሁን ተጀመረ ካል ጀመርን ለመጀመሪያ ጊዜ ትናንትና ኮርስ ተካሄደ ካል ትናንትና ነው የተጀመረ ማለት ነው። ግን ከትናንት በፊት ሌላ ቀኖች፣ ሌላ ጊዜዎች፣ ሌላ ፕሮግራሞች ነበሩ። ያ መጀመሪያና ይሄ መጀመሪያ ይለያል። ኦሪት ዘፍጥረት ምዕራፍ 1 ያለው መጀመሪያ የሚለው በመጀመሪያው ቀን፣ በመጀመሪያው ጠቅላላ፣ በመጀመሪያው ሰዓት፣ በመጀመሪያው ቀን፣ በመጀመሪያው ወር፣ በመጀመሪያው ዓመት ማለት ነው። ከዛ በፊት ወር የለም። ወሩ ወራ መጋቢት ነው። መጋቢት 29 ቀን ነው። ቀኑ ደግሞ ዕለተ እሑድ ነው። ዓመቱ ደግሞ የዛሬ 7517 ዓመት በፊት በነገራችን ላይ ትናንትናም እንደተነጋገርነው ሰዓቶች ተደማምረው 12 24 ተደማምረው አንድ ቀን ይሆናሉ። እነዛ ተደማምረው ደግሞ ቀኖች ተደማምረው ሳምንት ይሆናሉ። ሳምንቶች ተደምረው ተባዝተው ወር፣ ዓመታት እያለ ነው የሚቆጥረው እና በመጀመሪያ ስንል ግን ሰዓትን የተጀመረው ያቺ ሰከንድ መጀመሪያው ጀምሮ የተጀመረችበት ዕለት ነው። ያለ ቀኑም የመጀመሪያው ወር መጋቢት 29 ቀን ነው። ወሩ መጋቢት ነው። ቀኑ ደግሞ መጋቢት 29 ቀን ነው። ምናልባት አንድ ቀን ሳንል እንዴት መጋቢት 29 አልን? ወደ ኋላ መጋቢት 28፣ 27 ሌሎች ቀን አሉ ማለት ነው የሚል ጥያቄ ሊያስነሳ ይችላል። እነዛ ነገር የሉም ነበር። መጋቢት 28 ቀን የሚባል የለም ነበር። 27 ወደ ኋላ መጋቢት 1 ጀምሮ ወይ ሌሎች ወርም የለም ነበር። የወር መጀመሪያ መጋቢት ነው ማለት በስነ ፍጥረታት ውስጥ ማለት። ለምን አንድ አላልንም ካል፣ አንድ ብለን አልቆጠርንም ካል፣ እንደ ሌሎች እንደ ቀኑ እንደ ዓመቱ ለምን አንድ ብለን ካላል፣ አባቶች በአቡሻር ወይም በልዩ ልዩ አቆጣጠር ካሁኑ ካሉበት ተነስተው ወደ ኋላ ሲቆጥሩ መጋቢት 29 ቀን ሆኖ ተገኝቷል ዓለም የተፈጠረበት። እንዲሁም መጋቢት 29 እና መጋቢት 30 ቀንን አባቶች ዕለተ ጠቢባን ይሏቸዋል።
የጠቢባን ወይም ደግሞ ሥላሴ የተጠበቡባቸው ዕለት አንድ ሳይሉ በ29 እና በ28 በ30 የተጠበቡባቸው ዕለት ወይም ደግሞ ሊቃውንት የቁጥር የአቡሻር ምሁራን ተመራምረው ተራቀው ተጠበው ያገኟቸው ዕለቶች ናቸውና ከፍጥረታት ዕለቶች ማክሰኞ ዕለተ ቀመር ይባላል። ዕለተ ቀመር ወይም ደግሞ የቀመር መጀመሪያ ማለት ነው። ቁጥር ማለት ነው። ዕለተ ቀመር ማለት አንድ ተብሎ የተቆጠረበት ነው። ሚያዝያ አንድ ቀን ማለት ነው። እጽዋት የተፈጠሩ በዕለተ ቀመር ነው ወይም ደግሞ ሚያዝያ አንድ ቀን ነው። ስለዚህ መጋቢት 29 ቀንና መጋቢት 30 ቀን እሁድና ሰኞ እሁድ 8 ፍጥረቶች ከተፈጠሩ በኋላ ሰኞ ደግሞ ውሃው ከተከፈለ በኋላ ማክሰኞ አንድ ተባለ። ሚያዝያ አንድ ሁለተኛው ወር አንድ ቀን ማለት ነው። እና እንዲህ ነው። በነገራችን ላይ ወንጌላዊውም ዓለም የተፈጠረበት ወንጌል ዮሐንስ ነበር፣ ዘመነ ዮሐንስ ነበር። ስለዚህ እኛ በተለይ መስከረም አንድ ቀን ክብረ በዓል ወይም ደግሞ ዓመትን የምንለውጥበት ምክንያቶች ከሆኑን አንዱ ዓለም የተፈጠረበት ወንጌላዊ ዮሐንስ ነው። ዮሐንስ እስከ መስከረም እንደገዛ እስከ መስከረም 5 ወር ከምናምን እንደገዛ ጊዜው አለቀ። የወንጌላዊ ጊዜ ማለት ነው በቀመር ሲቆጠር። ከዛ በኋላ ማቴዎስ ጀመረ። እንዲህ እያለ አሁን መስከረም አንድ ላይ የምናከብር ለዛ ነው። እኛ ይሄ በዚህ ጉዳይ ሰፊ ራሱን የቻለ ጥናትም ስለሚያስፈልገው ሰፊ ጊዜ ያስፈልገዋል። በዚህ ጉዳይ ይሄንን ተውና ወደ ርዕሳችን እንሄድ እና እንግዲህ እግዚአብሔር በመጀመሪያው ዕለት፣ በመጀመሪያው ሰዓት፣ በመጀመሪያው ቀን፣ በመጀመሪያው ወር እግዚአብሔር ሰማይና ምድርን ፈጠረ ይለናል። ከዛ በፊት ትናንት እንደተነጋገርነው በመጀመሪያ ፍጥረትን ከመጀመሩ በፊት እግዚአብሔር ነበረ፣ በአንድነቱም በሶስትነቱ። ከመጀመሪያው ሰማይና ምድርን ከመፍጠሩ በፊት በዚያ በዓለም ጠቅላላ በነገራችን ላይ እኛ ዓለም የምንለው ይሄን ምድርን ወይም ደግሞ ሰማይን ደምረን ነው። ትናንት እንዳልነው 20 ዓለማትን ነው። እነዛን ዓለም ነው የምንላቸው። እነዚህ ሁሉ የሉም ነበር። እነዛ ፍጥረታት ከመፈጠራቸው በፊት ማን የነበረ? እግዚአብሔር ብቻ። እግዚአብሔር ብቻ ነው የነበረ እና ምን ይላል ስነ ፍጥረት እንትን ሲል እግዚአብሔር ቅድመ ዓለም ሳይፈጠር ማለት ነው በልቡና በአብ ልብነት ያሰበውን በወልድ ቃልነት የተናገረውን በመንፈስ ቅዱስ ትንፋስነት ሕያውነት ሕያው ሆኖ እንዲኖር ያን በህሊና ሥላሴ ታስቦ የነበረው ዓለምን እንፍጠር የሚል ሐሳብ ማለት ነው። እንዲሁም በታምረ ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር ይላታል ድንግል ማርያምን። ይሄ ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር እንደምትፈጠር ወይም ልዩ ቅድስት ወይም ደግሞ የእግዚአብሔር እናት እንደምትሆን ማለት ነው። እንኳን ድንግል ማርያም ጠቅላላ ዓለም ሁሉ ታስቦ ይኖር ነበር። በአምላክ ልቦና እንደሚፈጠር ታስቦ ይኖር ነበር። ስለዚህ የሥላሴን ሐሳብ ሥላሴ ተግባራዊ ያደረጉት ወደ ተግባር ሲቀይሩት ምን ሆነ? ተፈጠረ። ፍጥረታት ሁሉ ተፈጠሩ። በመጀመሪያው ዕለት ወይም ደግሞ በመጀመሪያው አካላዊ ቃሉ በእግዚአብሔር አብ ልቦና የታሰበውን ሐሳብ በእግዚአብሔር ወልድ ቃልነት ለይኩን ይፈጠር ወይም ደግሞ ሰማይና ምድር ይፈጠር ተብሎ በቃሉ ፈጥሯቸዋል። በእግዚአብሔር በአብ ሐሳቢነት ወይም ደግሞ ልብነት በወልድ ቃልነት መናገር በመንፈስ ቅዱስ ሕያው ፍጡር እንዲሆን አድርጎ በመጀመሪያው ዕለት እግዚአብሔር ስነ ፍጥረትን ፈጠረ። ማንን? ሰማይና ምድርን ፈጠረ። እንግዲህ እግዚአብሔር ፍጥረታትን በሶስት መንገድ ፈጥሯል። በምን? በሐሳብ ማለት በአርምሞ ማለት ነው። ወይም ደግሞ በአማርኛ ባለመናገር ዝም በማለት እንደገና በመናገር ሶስተኛ ደግሞ በተግባር በሰማይን ምድርን ይሄን የመሳሰሉትን መላእክትን እስከሚፈጥር ድረስ ያለው
በምን የተፈጠሩ? በአርምሞ ወይም ደግሞ ዝም በማለት ሥላሴ ማለት ነው እግዚአብሔር። እኛ አሁን ዝም ብለን ምናልባት ሐሳብ ልናስብ እንችላለን። ያ ያሰብነው ሐሳብ ግን ተግባራዊ አይሆንልንም ዝም በማለት ብቻ። እግዚአብሔር ግን ዝም በማለትም ይሰራል። ዝም ብሎ ሳይናገር ስራ መስራት። ያም ደግሞ እንደኛ ተራ ስራ አይደለም። ፍጥረታትን መፍጠር ሰማይን ሲፈጥር ሰማይ እንዲህ በበላይ ይዘርጋ፣ ሰባቱ ሰማያትም አብረው አሉ። ይሄኛው ጠፈርም ይሁን ሌሎችም ይዘርጉ፣ ምድር ከውሃ ላይ ከምድር በታች ውሃ አለ፣ ከውሃ በታች እሳት አለ፣ ከእሳት በታች ነፋስ አለ፣ ይሄ ሁሉ ይደርደር ብሎ አይደለም የተናገረው። ምንም ሳይናገር ዝም ብሎ እነዚህ በእግዚአብሔር ኃይል በእግዚአብሔር ጥበብ ተገኙ፣ ተፈጠሩ። ካለመኖር ወደ መኖር መጥተው ነው የተፈጠሩት። እኛ አሁን የሌለን ነገር ለምሳሌ የሆነን ነገር አቀጣጥለን የሆነ በፋብሪካ የሆነ ስራ ልንሰራ እንችላለን። ለምሳሌ በአፈር ብረት ልንሰራ እንችላለን፣ እየተሰራም ነው። ልዩ ልዩ ፋብሪካዎችን ልንሰራ እንችላለን በልዩ ልዩ ቁሶች ወይም በዚህ እግዚአብሔር በፈጠራቸውን ነገር ተጠቅመን ማለት ነው። እግዚአብሔር ግን እንዲህ አይደለም፣ ያለን ነገር አይደለም ተጠቅሞ የሰራ። ምንም የለም ነበር መጀመሪያ ኢምንት ነው ነበር ወኢምንት ነው ተብሎ ምንም ነገር የለም። ምንም ከኢምንት ተነስቶ ማህባልቦ በግዕዝ ማህባልቦ ማለት ካለመኖር ወደ መኖር አመጣ። ለምሳሌ አሁን ብረት አፈር ነበር። አፈር ግን የአፈር የት መጣ? ለምሳሌ ሰው ከአራቱ ባህሪያት ተፈጥሯል። አራቱ ባህሪያት የት ተፈጠሩ ከተባለ ምንም እንደሆነ አይታወቅም፣ እግዚአብሔር ብቻ የሚያውቀው። ከኢምንት ተነስቶ እግዚአብሔር ይሄን ጠቅላላ በሐልዮ ፈጠረ፣ በማሰብ እያለ ቅዱሳን መላእክትን በማሰብ ወይም ባለመናገር የፈጠራቸውን ፍጥረታትን ዝም ብሎ የተፈጠረበት ምክንያትም ሌላ ምክንያት አለው። አንዱ ምንድነው? ሰሚ ስለሌለ ክርስቶስ ቢናገር በቃሉ ቢናገር የሚሰማ የለም። ምክንያቱም የተፈጠሩት ፍጥረታት ግዑዛን ናቸው፣ ጆሮ ያላቸው የሚናገሩ አይን ያላቸው ፍጥረታት አይደሉም። መጀመሪያ የተፈጠሩ ሰማይና ምድር እያለን ሌሎች የተፈጠሩ በኋላ ግን መላእክትን ሁሉ ከፈጠረ በኋላ መላእክት ይሰማሉ፣ ያያሉ። በአጭሩ የእግዚአብሔርን ስራውን ሲፈጥር ባያዩም እንኳን ስለሚሰሙ ከዛ በኋላ መላእክትን ሰሚ ከፈጠረ በኋላ ለይኩን ብርሃን ይሁን ብሎ በቃሉ ተናገረ። መጀመሪያ በሐሳብ ወይም በአርምሞ ፈጠረ በዝምታ። በኋላ የሚሰማ ፍጡራንን ከፈጠረ በኋላ ደግሞ ምን አለ? በቃሉ ተናገረ። ይሄም የሚያስተምረን እኛ የሚሰማን በሌለበት ጊዜ መናገር እንደሌለብን ያስተምረናል። ወይም ደግሞ ሰምቶ እኛ የምንናገረውን ነገር ሰምቶ ተግባራዊ የማያደርግልን ሰው ከሆነ ወይም ዳኛም ሊሆን ይችላል ልዩ ነገር፣ ከዛ ምን እንድንማር ያስተምረናል? ዝምታ። ዝም ብለን በቃ ከነገር ከመሳሰሉት ነገሮች በኋላ ደግሞ ሰሚ ሲገኝ ለይኩን ብሎ ወይም በቃሉ ተናግሮ እንደፈጠረ ሁሉ እኛም ደግሞ ሰሚ ዳኛም ሲኖር የመሳሰሉት ነገር የተናገርነው ነገር ተግባራዊ እንዲሆን የሚያደርግልን ሰሚ ሲኖር ነውና የዛን ጊዜ እንድንነገር የሚያስተምረን ቃል ነው። በመጨረሻ ደግሞ በተግባር የፈጠረው ፍጥረት አለ። ለምሳሌ አዳምን አፈር ይዞ ተገኝቷል አክብሮ ተብሎ የሚልም ዞሮ እግዚአብሔር ዓለምን የፈጠረው በምን ፈጥሮታል? በዝምታ በመናገር እንደገና በተግባር ማለት ነው። በስራ ዓለምን ጠቅላላ ፍጥረትን ፈጠረ እና መጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እንግዲህ ስለ ሰማይና ስለ ምድር ትንሽ ነገር እንበልና እንጨርስ። ሰማይና ምድርን ፈጠረ ነው የሚል። ሰማይ የሚባለው እንግዲህ በዚህ የምናየው ጠፈር የሚባለው ይሄ ከዋክብት ምናምንና ሸብርቀው የምናየው ጠፈር አለ፣ የረጋ ውሃ ነው። ይህ ሰማይ አይደለም የሚባለው ጠፈር ነው የሚባለው። ከዛ በላይ ደግሞ ሃኖስ የሚባል ብጽብጽ ውሃ አለ። ዝም ብሎ የሚነዋወጽ ያረጋ ዝም ብሎ ወዲና ወዲ ባቢል የሚባል ነፋስ አለ የሚያነዋውጸው ግን ውሃ ነው። ከዛ በላይ ኢዮር አለ፣ ኤረር አለ፣ ራማ አለ። ሶስቱ የቅዱሳን መላእክት ከተማ እንትኖች ሰማዮች አሉ። ሌሎች እነ ሰማያዊ ውዱድ፣ ሰማያዊት ኢየሩሳሌም፣ መንበረ መንግስት፣ ጽራሪያም እየተባሉ 7 ሰማያት አሉ።
እነዛን ሁሉ አስማምቶ የሚገርመው ደግሞ የፈጠረበት ፍጥረታት ከእሳቱ ምኑን አነሳ? ብርሃኑን ብቻ። ለምሳሌ እሳት 3 ነገሮች አሉት። ራሱ አካሉ አለ፣ ሙቀቱ አለ፣ ብርሃኑ አለ። የእሳቱ ማለት ነው። እና እግዚአብሔር ሰማያትን ሲፈጥር ምንን አነሳ? ከእሳት ብርሃኑን ብቻውን። እኛውን ሙቀቱንም አካሉንም ትተን እሳቱን ይሄን ብርሃኑን ብቻ መውሰድ ብንፈልግ ማድረግ አንችልም። ብርሃን ብቻ መውሰድ ማለት ነው። እግዚአብሔር ግን ከእሳት ምንን ወሰደ? ብርሃኑን ብቻ ለየና ሰማያትን ፈጠረበት። 7 ሰማያትን ልዩ ፍጥረት አድርጎ ምናልባት በመጽሐፍ በተለይ በዚህ በአክሲማሮስ በሚባል መጽሐፍ በሌሎችም ስነ ፍጥረት መጽሐፍ እንደገለጸው ከብርሃን ብቻ ሰማያትን ፈጠራቸው። እንዲህ እያደረገ 7 ሰማያትን እግዚአብሔር ፈጠረ። ሰማይና ምድርን ፈጠረ ነው የሚለን። መጀመሪያ ሰማይን ፈጠረ፣ ከዛ በኋላ ደግሞ ምድርን ፈጠረ። ሁለተኛ ማለት ነው። አቀዳድሞ ሰማይን ፈጠረ፣ ምድርን ፈጠረ። የሚገርመው እንግዲህ በቤት ይመስሉታል አባቶች። ሰማይ እንደ ጣራ፣ ምድር እንደ ግድግዳ ወይም እንደ መሰረት፣ አድማስና ናጅ የሚባሉ ደግሞ አለ። ዳርና ዳር ሰማዩንና ምድሩን የሚያገናኙት አገናኝተው ወይም አጣብቀው የያዙት እንደ ግድግዳ የሆኑት እና እግዚአብሔር መጀመሪያ ምድርን አይደለም የፈጠረው፣ እንደ ግድግዳ የሆነው አድማስና ናጌብንም አይደለም። መጀመሪያ ምን ፈጠረ? ሰማዩን፣ ጣራውን ማለት ነው። ጣራውን እኛ አሁን ቤት ስንሰራ ግድግዳ መጀመሪያ መሰረት እንመሰረታለን። ከዛ ግድግዳ አለ፣ ከዛ ጣራ ነው የምናደርገው በላይ ያለው ማለት ነው። ያለ ግድግዳና ያለ መሰረት ጣራውን ብቻውን ማቆም አንችልም። የት ላይ ይቆምልናል? ይሄ ለኛ ነው የማይችል። በእግዚአብሔር ግን ሁሉ ስለሚቻል መጀመሪያ ጣራውን ሰራው ማለት ሰማዩን ማለት ነው። ጣራ ስለው በቤት ምሳሌ የነገርኳችሁ ነው። ጣራውን ሰማዩን ፈጠረ። ከዛ በኋላ ደግሞ ግድግዳውን ምድርን ደግሞ በልዩ ልዩ 4 ባህሪያት የሆኑ ለምሳሌ ከምድር በታች ውሃ አለ። ውሃና ምድር አይስማሙም። ውሃ በባህሪው መሬትን አፈርን ያርሳታል፣ ይበጠብጣታል። ምድር ደግሞ ተጭና ወይም ታደርቀው ነበር ውሃን። እንደዛ አይደለም ያደረገው እግዚአብሔር ግን አስማምቶ ውሃው ፈሶ ይህን ዓለም እንዳያጠፋት ምድር እንዲያውም እንደ ስፖንጅ የሆነ ውሃ ሲገፉበት መርጎ እንደሚያስቀረው ማለት ነው። ምድርን እንደ ስፖንጅ አድርጎ ውሃውን በታች አድርጎ ሰው እንዲቀር በታች እንዲሆን ውሃው አድርጎ ምድርንና ውሃን አስማማ። ከዛ በታች ደግሞ ከምድር በታች ምን ያለ እሳት አለ። እንግዲህ በባህሪያቸው እሳትና ውሃ የማይስማሙ ናቸው። ውሃ በዕቃ ውስጥ ሲሆን በድስት በብረት ድስት በመሳሰሉት ሲሆን ውሃን እሳት ያሸንፈዋል ይላል። ያ ማለት ያፈለዋል ማለት ነው። ውሃ በዕቃ ውስጥ ሲሆን፣ ውሃ ያለ ዕቃ ሲሆን ደግሞ ዝም ብሎ ባለበት ሲሆን ደግሞ እሳትን ውሃ ያጠፋዋል። ስለዚህ ውሃ እሳትን ያሸንፈዋል፣ እሳትም ውሃን ይሸናነፋል። የማይስማሙ ባህሪ ናላቸው። ግን እነዛን እግዚአብሔር በራሱ ስልጣን በራሱ ኃይል እንዲስማሙ አድርጎ በላይና በታች ነው። ውሃ በላይ ሆኖ እሳት በታች ነው። ውሃው እሳቱን ሳያጠፋው እሳቱ ውሃውን ሳያፈለው አንድ አድርጎ ፈጠረ። ይሄ ብቻ አይደለም፣ በታች ደግሞ ከእሳት በታች ነፋስ አለ። አሁንም ነፋስና ውሃ ማለት ነፋስና እሳት የማይስማሙ ናቸው። ነፋስ እሳትን በጣም ያባብሰዋል፣ እንዲነድ ወይም እንዲጠፋም የሚያደርግበት ሁኔታ ይኖራል። እሳትም ደግሞ ነፋስን በጣም ብቻ አይስማሙ፣ ግን እንዲስማሙ አድርጎ ፈጥሮታል እግዚአብሔር። ስለዚህ ይሄ ምኑን ያስረዳል? የእግዚአብሔር ካህሊነቱን ሁሉን ቻይ መሆኑን ማለት ነው። አንደኛ ካለመኖር ወደ መኖር አምጥቶ መፍጠሩን፣ ሁለተኛ ደግሞ ልዩ ልዩ ጸባይ ያላቸው የማይስማማ ጸባይ ያላቸው ግን ተስማምተው እንዲኖሩ አድርጎ መፍጠር
ከተፈጠሩ በኋላ ደግሞ ተስማምተው እንዲኖሩ አድርጎ ማኖር ማስቀመጥ ይሄ ምንን ይገልጽልናል? የእግዚአብሔር ካሊነቱን፣ ቻይነቱን፣ ሁሉን አድራጊነቱን ይሄናል እንጂ እኛ ሰዎች ራሱ አራቱ ባህሪያት ነን። እሳት፣ ውሃ፣ ነፋስ፣ መሬት ነን ከነፍስ ውጭ ማለት ነው። እና በእኛ በአራቱ ባህሪያት ሆኖ በእኛ አካላችን እርስ በርሱ ተበላልቶ እሳት ባህሪ ውሃ ባህሪን ሳያቃጥለው ሳያፈለው፣ ውሃ ባህሪ እሳት ባህሪን ሳያጠፈው፣ መሬት ባህሪ ውሃን ሳያደርቀው፣ ውሃ ባህሪ ደግሞ መሬትን ሳይሸረሽረው የመሳሰሉት ተስማምተው ተዋሂደው ምን ሆነዋል? አንድ ሰው ሆነዋል። እና ይሄ ምኑን ያስረዳናል? የእግዚአብሔርን ቸርነት፣ ካህሊነቱን፣ ሁሉን አድራጊነቱን ያስረዳናል። የእግዚአብሔር ስራ ነው ይሄ ሁሉ። እና ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ይህ ፍጥረታት ሁሉ የማይስማሙት እንዲስማሙ ሆኖ ያገኛቸው የተለያዩ ባህሪ ያላቸው ተስማምተው ያገኛቸውን ፍጥረታትን አድንቅ ይልና አድንቀህ ብቻ ከፍጥረታት እንድትቀር አይደለም ይላል። በፍጥረታቱ ፈጣሪውን እንድታደንቅ ወይም ደግሞ ፈጣሪህን የእነርሱን ፈጣሪ እንድታመልከው ነው ይላል። ለምሳሌ ምርጥ ጥሩ ህንፃ ካየን ህንፃውን ስናደንቅ በህንፃው ማንን እናደንቃለን? ሐናጺውን እናደንቃለን፣ ሰውየውን ማለት ነው። ምክንያቱም ምርጥ አድርጎ ጥሩ አድርጎ የሰራውን ሐናጺ የምናደንቅበት ህንፃውን አድንቀን ሐናጺውን ነው የምናደንቀው እኛ። ስለዚህ ፍጡራኑን አድንቀን የምንቀር አይደለም እኛ ክርስቲያኖች። በፍጡራኑ ወደ የት እንሄዳለን? ወደ እግዚአብሔር እንሄዳለን፣ ወደ ፈጣሪያቸው። ስለዚህ የማይስማሙ ባህሪያትን የሚስማሙ ባህሪ አድርጎ በምድር በታች ሁላቸውም ደርድሮ በላይ በታች አድርጎ ፈጥሮ ምድርን አዘጋጃት። ስለዚህ በመጀመሪያ በቀዳማዊ ቃሉ በእግዚአብሔር ወልድ ዓለምን ፈጠረ ተብሏል። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለ እርሱ ምን የሆነ የለም ብሏል። ስለ ቀዳሚው ቃል መጀመሪያ ጀምሮ ያኛው ስለማንሄድበት ሰፊ ስለሆነ ቃሉ ያለ እርሱ ምን የሆነ ነገር የለም፣ ሁሉ በእርሱ ሆነ ይላል። መጀመሪያ ሁሉ በእርሱ ሆነ ካለ በኋላ ሁሉ ማለት አባቶች ምን ብለው ነገሩን ተረጉሙታል? ሰማይን ከነግሱ ምድርን ከነልብሱ ይሉታል። ጠቅለል ማለት በሰማይ ፀሐይ፣ ጨረቃ፣ ከዋክብት ቅዱሳን መላእክትን አካትቶ በምድር ደግሞ በምድር ያለው ፍጥረታት ሁሉ ተደምሮ ምን ይባላል? ሰማይና ምድር ይባላል። ስለዚህ ሰማይን ከነግሱ ምድርን ከነልብሱ ማለት ጠቅላላ ሁሉን ፍጥረታት ሁሉን ፍጥረታት እግዚአብሔር በካህሊነቱ በቸርነቱ አንድ አድርጎ ፈጥሮ በእርሱ በፍጡራኑ ወደ እግዚአብሔር እንድንቀርብ እግዚአብሔርን እንድናውቀው አድርጓል። በራሱ ቃል እንግዲህ በቀዳማዊ ቃሉ ያለ እርሱ ምን ሁሉ በእርሱ ተፈጠረ ካለ በኋላ ያለ እግዚአብሔር ወልድ ምን የተፈጠረ ነገር የለም ብሏል። ምንም። ስለዚህ በእግዚአብሔር አካላዊ ቃሉ ለይኩን ብሎ ብርሃን ይሁን ብሎ እንደተናገረ ሌሎችንም እያለ ፍጥረታትን ይዘረዝራል። በተለይ ኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2ም እንደዚሁ በድጋሚ በዚህ በመጽሐፈ ኩፋሌም አክሲማሮስ የሚባል መጽሐፍ ማለት ስለ ስነ ፍጥረት በደንብ ያስተምረናል፣ ያስረዳናል። እና ስለዚህ እኛ ከእግዚአብሔር እንድንቀር ማለት ከፍጡራኑ እንድንቀር ሳይሆን ወደ እግዚአብሔር እንድናድግ ነው። በፍጡራኑ በህንፃው ሐናጺውን እንድናውቅ እንድናደንቅ፣ በፍጡራኑ ደግሞ እግዚአብሔርን እንድናደንቅ ነው የሚያደርገን፣ እንድናመልከውና እግዚአብሔር በመጀመሪያ ቃሉ በአካላዊ ቃሉ በእግዚአብሔር ወልድ ሰማይና ምድርን ጠቅላላ ፍጡራን ሁሉ ፈጠረ ተብሎ በመጽሐፍ ተነግሯልና ስለዚህ እንግዲህ በዚህ ትምህርት የምንረዳው ከፍጡራን በፊት የነበረ እግዚአብሔር መኖሩን ቀዳማዊ ሲባል በምክንያት ነው፣ ያለ ምክንያት አይደለም። ቀዳማዊ ማለት ከጊዜያት ሁሉ በፊት። በነገራችን ላይ አሁን 22 ፍጥረታት ስንል
ብዙን አንድ እያደረግን የቆጠርነው እንጂ ትንሽ አንዳንድ አድርገን አይደለም የቆጠርነው። ብዙን አንድ እና ከብዙ ወይም ከፍጡራኑ ሁሉ አንዱ ፍጡር ማነው? ራሱ ጊዜ ነው። ጊዜ ደግሞ ምንድነው? ወይ ሰዓት፣ ወይ ቀን፣ ወይ ዕለት፣ ወይ ወር፣ ወይ ዓመት ምን በለው፣ ወር ምን በለው፣ ሰዓት ምን በለው፣ ሰከንድ ምን በለው የመሳሰሉትን ብንል ይሄ ምንድነው? ጊዜ ይባላል። ስለዚህ ጊዜም ራሱ የተፈጠረ የዚያን ጊዜ ነው፣ ዕለተ እሑድ እና በመጀመሪያ አምላካችን ከእርሱ አምልኮት፣ ከእርሱ ትእዛዝ፣ ከእርሱ ካደረጋቸው ነገር አድርጉ ካለን ነገሮች ሁሉ እንዳንወጣ እግዚአብሔር ይጠብቀን። ሰማይና ምድርን በቸርነቱ በካህሊነቱ በፈታይነቱ እንደፈጠረ እኛም ደግሞ ፍጡራን ነንና ለሰማያውያን ረቂቅ ምግብ ለምድራውያን ወይም ለግዙፋን ደግሞ ግዙፍ ምግብ እንዳዘጋጀ ሁሉ እኛ የምንበላውንም የምንጠጣውንም የምንኖርበትንም አያሳጠን ዘላለማዊ የምንኖርባት መንግስተ ሰማያትን እንዲያወርስን መልካም ፈቃዱ ይሁንልን። እስካሁን ድረስ የመከረን ያስተማረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።